ሰላም ቅዱሳን እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እስቲ ይህችን ቪዲዮ እንስማና እንመለስ። ከዛ በኋላ ማብራሪያ እሰጣለሁ። ተባረኩ፣ ተከታተሉ። የመጻሕፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። እንደሰማችሁት ነው እንግዲህ ፓትርያርኩ ከዝክረ ኒቅያ ጋራ ተስማምተው የተረት መጽሐፍት፣ እነዚህ አዋልድ መጽሐፍት ጥራት ያስፈልጋቸዋል በማለት የወሰኑትን ውሳኔ የተጣመመ ካለ መቃናት አለበት፣ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም፣ ሳንሱር መደረግ አለበት ብለው ተረት የሆኑ መጽሐፍት ከዚህ በኋላ በቤተ ክርስቲያኒቱ ውስጥ ቦታ እንደሌላቸው ወስነው በጣም ሁላችንን ደስ አሰኝተውናል። እና ያንን ውሳኔ ነው ለመቀልበስ መሪጌታ የሚመስል ነው፣ እኔ አይቼው አላቅም፣ ካባ ደርቦ እሳቸው ከሳቸው በተቃራኒ ቆሞ ሲሟገት እናያለን። እና መጽሐፍቶቻችን ጥራት ያስፈልጋቸዋል ይላሉ እሳቸው ፓትርያርኩ ማለት ነው። ይህ ሰው ደግሞ ካባ ደርቦ ሰው ግን ካባ ደርቦ ንጹህ ምንጮች ናቸው ይላል። በጣም የሚገርም ነው። መጽሐፍቶቻችን ጥራት ያስፈልጋቸዋል ሲሉ እሱ ደግሞ ንጹህ ምንጮች ናቸው እያለ ይሞግታል ማለት ነው። እንደገና ከዛ ደግሞ በሊቃውንት ጉባኤ ያልተመረመሩ መጽሐፍት ማለፍ የለበትም በእውነቱ ብለው ፓትርያርኩ ሲናገሩ፣ እሱ ደግሞ አዋልድ መጽሐፍት የሚባሉ መጽሐፍት የመጽሐፍ ቅዱስ ልጆች ናቸው፣ አባታቸው መጽሐፍ ቅዱስ ነው፣ ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው እያለ ይሞግታል ማለት ነው። በጣም ነው የሚያሳዝነው። ምን ለማድረግ ነው እንግዲህ? ውሳኔ ለማስገልበጥ። አይገርማቸውም? ይሄ እኮ ህገወጥ ስራ ነው። የት ነበረ? ከመወሰናቸው በፊት ለምን ሄዶ አልጠየቀም? ለምን ሄዶ ቢሮአቸው ቀጠሮ አስይዞ ለምን አላነጋገረም? በአደባባይ የተወሰነ በሚዲያዎች የተለቀቀውን የቤተ ክርስቲያኒቱን ውሳኔ እንግዲህ የመጨረሻው ሰው እሳቸው ናቸው። ስልጣኑ የእሳቸው ነው። እሳቸው የወሰኑትን ከዝክረ ኒቅያ ጋር ተስማምተው የወሰኑትን ለመገልበጥ በሚዲያ መነሳት እኮ አመፃ ነው። አሁን ይሄ የመጽሐፍ መምህር ይባላል፣ አዋቂ ነኝ ብሎ ነው እንግዲህ ፓትርያርኩን ሊሞግት የተነሳው። እና በራሱ ይሄ ትክክል አይደለም። መጽሐፍ ሲናገር ምንድን ነው የሚለው? ዕብራውያን 13:7 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር እንዘ ትሬእዩ ሰናየ ግዕዞሙ ወተመሰሉ በሃይማኖቶሙ ይላል። ዋኖቻችሁን የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ብሎ ነው የሚናገረው። ስለዚህ እኚህ ሰው ዋና ነኝ ብለው ከእግዚአብሔር ቃል ውጭ የሆነ ውሳኔን አላስተላለፉም። የእግዚአብሔርን ቃል ይሄ 66ቱን ቅዱስ መጽሐፍ ለማስጠበቅ የበላይነቱን ለማስጠበቅ በዚህ መሰረት ነው የተረት መጽሐፍት ከዚህ በኋላ ቦታ ሊኖራቸው አይገባም። በሊቃውንት ጉባኤ ሳይመረመሩ ወደፊትም ማለፍ የለባቸውም፣ ቦታ አንሰጣቸው፣ መታረም አለባቸው፣ ሳንሱር መደረግ አለባቸው ያሉት የእግዚአብሔርን ቃል ለማስጠበቅ ነው። ይሄ ሰው ግን የኚህን ሰው ዋናነት አልተቀበለም ማለት ነው። ሞገተ ማለት እንግዲህ ዋናነታቸውን በእግዚአብሔር ቃል መሰረት ተጠንቅቀው ቤተ ክርስቲያን ለትውልድ መልካምን ነገር ለማስተላለፍ ለማስረከብ የወሰኑትን ውሳኔ ህገወጥ በሆነ መንገድ ፓትርያርክን ያህል ሰው ሲቃወም ትመለከታላችሁ ማለት ነው። በጣም ነው የሚያሳዝነው በእውነት። በመጀመሪያ እሳቸውን ለመቃወም ከመነሳቱ በፊት በእውነት የተወሰነ ውሳኔ እንደ እግዚአብሔር ቃል ነው ወይ ብሎ ነው ማጥናት ያለበት። ስለዚህ እኚህ ሰው ትክክለኛ ውሳኔ ነው ያደረጉት በአባትነታቸው በስልጣናቸው። እና ይህን ስልጣን መቃወም እግዚአብሔርን መቃወም ነው በራሱ። ይሄ ትልቅ ስሁት ሐሳብ ነው።
ከዛም መልስ ደግሞ ምን ይላል? ተአዘዙ ለመኳንንቲክሙ ወተኮነኑ ሎሙ እስመ እሙንቱ ይተግሁ በእንተ ነፍስክሙ ከመ ዘይተሐሰብዎሙ በቅድመ እግዚአብሔር በእንቲአክሙ ከመ በፍስሐ ይግበርዎ ለዝንቱ ወኢይንሃኩ ይላል። ምን ማለት ነው? ዕብራውያን 13:17 ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ ይላል። ስለዚህ እኛ አባት እኮ ስለ ነፍስ እየተጉ ነው። ስለ ኦርቶዶክሳውያን ሕዝብ ነፍስ በመትጋት ነው ያሉት። ስለዚህ መታዘዝ ነው እንጂ ለዋና የሚገባው በዋና ላይ በአደባባይ ተነስቶ ማመፅ ይገባል? ይሄ አጉራ ዘለልነት ነው፣ ብልግና ነው። በቀደም ዕለት መጋቤ ሐዲስ እሸቱ ዓለማየሁ ጳጳሱን አቡነ ገብርኤልን ልጋጋም ብለው ተሳደቡ። ይሄ የእሳቸው ባልንጀራ ደግሞ ዛሬ ፓትርያርኩን ያህል መቃወም ጀመረ። በጣም ነው የሚያሳዝነው። በጣም እና እንግዲህ ተያይዘው እነዚህ ሁለቱ ሰዎች ቸርች ገንጥለው ይሄዱ እንደሆን ወይ ቸርች ሊከፍቱ እንደሆን አላቅም። እኛ እኮ ቸርች አልከፈትንም። በስነ ስርዓት በጨዋ ደንብ ነው ጥያቄ ያቀረብ ነው። የተሃድሶ ጥያቄ ማለት ጳጳሳትን አልሰደብን፣ ፓትርያርክን አልሰደብን አይደለም። እነሱን ትልልቅ አባቶች ቀርቶ ቀሳውስቱን እንኳን እንትን አላለም። እያጠፉ እያየን እንዲታረሙ በእግዚአብሔር ቃል ተናገርን እንጂ ያደረግነው ነገር የለም። ቤተ ክርስቲያኒቱ ቤተ ክርስቲያናችን ናት። ተሃድሶ ብታደርግ ወደ ቦታችን እንመለሳለን ባዮች ነን እንጂ ቸርች እንኳን አልገነጠልንም። የሚገርማችሁ ነገር የየራሳችን አገልግሎት ሚኒስትሪ ነው ያለን። ይሄ ሰው ግን የቀጣዩ ጉዞ ቸርች የመገንጠል ጉዞ ነው ማለት ነው። ከማ ጋራ? ከመጋቤ ሐዲስ እሸቱ ጋራ። ለምን? መጋቤ ሐዲስ እሸቱ አቡነ ገብርኤልን ልጋጋም ብሎ ተሳድበዋል። ይሄ ሰው ደግሞ ፓትርያርክን ሞግተዋል። አንድ ናቸው ማለት ነው። አዋልድ መጽሐፍት መቀጠል አለበት። አዋልድ መጽሐፍት የሚባሉት መጽሐፍት የመጽሐፍ ቅዱስ ልጆች ናቸው በሚል ልክ እኮ መጋቤ ሐዲስ እሸቱም ይሄንን ነው ያሉት። የመጽሐፍ ቅዱስ ልጆች ናቸው፣ ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው በማለት ነው። እና ይሄ ፍጹም ስህተት ነው ወዳጄ፣ ፍጹም ስህተት ነው። እና እኚህ ሰው እንደ እግዚአብሔር ቃል ነው የወሰኑት። ልክ ያዕቆብ በሐዋርያት ሥራ ምዕራፍ 15 ላይ እቆርጣለሁ ብሎ በጣም ነው እኔ የተደሰትኩት በእኛ አባት። እንደ እግዚአብሔር ቃል ነው የወሰኑት። ይህን ውሳኔ ለመገልበጥ በአደባባይ መነሳት እኮ በቤተ ክርስቲያን ላይ በአመፅ መገለጥ ነው። ካባ ደርቦ እንዲህ ትልቅ ፓትርያርክ እኮ ናቸው እንጂ ሊቀ ጳጳስ አይደለም እኮ ይህን ውሳኔ ያሳለፈው። የመጨረሻ የእሳቸው ዴድላይን ነው፣ ውሳኔ ነው። እና አርፍደ መጥተህ በሚዲያ ትሞግታቸዋለህ እንደኚህን አባት። በጣም ነውር አይደለም? እንኳን እሳቸውን እኛን መሞገት አትችልም። አዋልድ መጽሐፍት የመጽሐፍ ቅዱስ ልጆች አይደሉም። አሁን ጊዜ ስለሌለኝ ነው እንጂ አሳያለሁ። አለቃ መሰረት ከጻፉት መጽሐፍ ስማ ጽድቅ ብሔራዊ፣ ይህንን መጽሐፍ አንብብ። ይደልወንን አጽም ቃላተ መለኮት ብለው የተናገሩት የመለኮትን ቃል ማድመጥ ይገባናል ብለው ነው የተናገሩት። የመለኮትን ቃል ማድመጥ ይገባናል። ይደልወንን አጽም ቃላተ መለኮት ከመይባ ውስጥ አልባቢነ ቃል ነኪር፣ ባዕድ ቃል ወደ ልባችን እንዳይገባ ቃላተ መለኮትን ማድመጥ ይገባናል ያለንን በመገንዘብ በእግዚአብሔር ቃል ብቻ ተወስነን ከቁርአን እርሱንም ከሚመስሉ ልዩ ልዩ ልብ ወለድ ድርሰት መጽሐፍት እምነት እንርቃለን ብለው ዮሐንስ አፈወርቅ ሃይማኖተ አበው ነው የጠቀሱት። አንብብ ይሄንን። ክብር ለእግዚአብሔር ይሁን።